ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ ከገዳመ ቆሮንቶስ እስከ ገሊላ ባህር ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች ሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁኝ ቆዩ። ክብራን አድማጮች በዚህ ሰዓት የመረጃ ጊዜ የአፋር ክልል መግለጫ ሰጥቷል። ይሄውም እስካሁን ድረስ ህወሓት ያዛቸውን አካባቢዎች አለቀቀም ብሏል። በአፋር የተለያየ አካባቢ ህዝብ ወጥቶ የተቃውሞ ሰልፍ እያደረገ ይገኛል። በሌላ በኩል ደግሞ ክብራን አድማጮች የኡጋንዳው ፕሬዝዳንት ዩሁሪ ሙሴቬኒ ሀገራቸው ከዚህ በኋላ በመሬት ተከባ መቆየት እንደማትችልና የውቅያኖስ አክሰስ ማግኘት እንዳለባቸው ወደብ እንዲሰጣቸው ጠይቀዋል። ከዚህ በኋላ በመሬት የተከበብንና ወደብ የሌለን የአፍሪካ ሀገሮች በሙሉ ወደብ በቅርብ ጊዜ ማናገኝ ከሆነ ከባድ ጦርነት ይነሳል ሲሉ ከባዱን ጉዳይ አፍርጠውታል። የኡጋንዳው ፕሬዝዳንት ዩሁሪ ሙሴቬኒ የባህር በርን አስመልክቶ በጥብቅ የሰጡትን መግለጫ የማስደምጣችሁ ይሆናል። ኡጋንዳ እንደምታውቁት የባህር በር አልባ መሆኗ ይታወቃል። ይህንን በተመለከተ ነው ጦርነቶች ይነሳሉ ሲሉ አስጠንቅቀው የተናገሩት። የምታደምጡት ይሆናል። የበርካቶችን ትኩረት ስቧል ዜናው። በሌላ በኩል የዜና ጣቢያ ቢቢሲን የተመለከተ አስገራሚ መረጃ ወጥቷል። ይህንንም የማስደምጣችሁ ጉዳይ ነው የሚሆነው። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያም የህወሓት ኃይሎች በአፋር ክልል ፈጽመውታል የተባለውን ጥቃት በሚመለከት የተቃውሞ ሰልፍ በአፋር ክልል ትናንትና የተካሄደ ሲሆን ሰልፉ በዛሬው ዕለትም ቀጥሏል። ህዝባዊ ወያኔ ሓርነት ትግራይ ህወሓትም በአፋር ክልል ውስጥ ገብቶ የያዘውን መሬት እስካሁን እንዳለቀቀ የአፋር ክልል ኃላፊ ተናግረዋል። የአፋር ክልላዊ መንግስት ባለፈው ጥቅምት 26 ቀን አውጥቶት በነበረው መግለጫ የህወሓት ቡድን ወደ አፋር ክልል ዘልቆ በመግባት 6 መንደሮችን በኃይል ተቆጣጥሯል በማለት አስታውቆ ነበር የሚታወስ ሲሆን ንጹሃንንም በሞርታር መጥቷል ማለቱ አይዘነጋም። የአፋር ክልል በወቅቱ አያይዞት በነበረው መግለጫ ቡድኑ ከዚህ ጠባጫሪ ድርጊቱ በአስቸኳይ ካልተቆጠበ የአፋር ክልል መንግስት የክልሉን ነዋሪዎችና ደህንነት ለመጠበቅ የራሱን እርምጃ ይወስዳል ሲልም አስታውቆ ነበር። አሁን ላይ በአካባቢው ያለውን ሁኔታ አስመልክቶና ህወሓት የያዛቸውን አካባቢዎችም ለቆ እንደሆነ የተጠየቁት የአፋር ክልል መንግስት የኮሙኒኬሽን ቢሮ ኃላፊ አቶ መሐመድ አሊ ለሪፖርተር ጋዜጣ ሲናገሩ የህወሓት ታጣቂ ቡድን እስካሁን ድረስ በአፋር መሬት ላይ እንደሚገኝና በኃይል የያዛቸውን አካባቢዎች እንዳለቀቀ ሲገልጹ በትናንትናው ዕለትም በክልሉ የተወሰኑ አካባቢዎች የህወሓት ታጣቂ ኃይል የፈጸመውን ጸባጫሪ ድርጊት የሚቃወም ሰላማዊ ሰልፍ መካሄዱን ጠቁመው በዛሬው ዕለትም የተቃውሞ ሰልፉ በተለያየ አካባቢ መቀጠሉ ተነግሯል። ሰልፉ ህወሓትን ብቻም ሳይሆን ከህወሓትም ጀርባ ያሉ የኢትዮጵያ ታሪካዊ ጠላቶችን ከድርጊታቸው እንዲቆጠቡ መልእክት የተላለፈበት የአፋር ህዝብ የተቃውሞ ሰልፍ ነው ብለዋል። እኛ መንግስት ነን ያሉት የአፋር ክልል መንግስት ኮሙኒኬሽን ኃላፊ እኛ መንግስት ስለሆነን ከአንድ ቡድን ጋር መለፋለፍ አያስፈልገንም ብለዋል። እስካሁን ባለው ሁኔታ የተኩስ ልውውጥ ግን በግልጽ የለም በማለት ገልጸው ሁኔታውን እኛም እዚያው ሆነን እየተከታተልን ነው። ድርጊቱን በትዕግስት ተመልክተናል። ድርጊቱ የአፋር ክልል መንግስትና የፌደራል መንግስት በግድ ወደ ጦርነት ለማስገባት ያለ እንቅስቃሴ እንደሆነ እንገልጻለን ያሉ ሲሆን አክለውም ህወሓት በኃይል የያዘውን የአፋር መሬትን ለቆ እንዲወጣ ሲሉ ጥሪ በማቅረብ ከትግራይ ክልል ሰራዊት ተከፍሎ በመውጣት መቀመጫቸውን ወደ አፋር ክልል አድርገው ወደ ትግራይ ክልል ጥቃት ይሰነዝራሉ በሚል ህወሓት ስለሚከሳቸው የትግራይ ክልል የሰላም ኃይሎችም በሚመለከት ለሚነሳው ጥያቄ
ሳይጀመር አፋር ውስጥ ታጣቂ የለም ያሉት የኮሚኒኬሽን ኃላፊው የአሁኑ ጥቃትም በአፋር ክልል ላይ እንጂ ስለሌሎች ታጣቂዎችም አይደለም ሲሉ ምንም እንኳን ህወሓት አካባቢውን ለቀን ወጥተናል ያለ ቢሆንም አሁንም ድረስ ግን ታጣቂዎቹ ለቀው አልወጡም፣ እዚያው ናቸው፣ መንደሮቹን ይዘዋል። እነርሱም አይናችሁን ጨፍኑና ላሞኛችሁ ነገር እርዳታ ልናመጣላችሁ ነው በሚል ወዘተ በሚል ህዝቡን እየነገሩት ነው። መሬቶቹን ይዘው ነው ያሉት፣ አልለቀቁም ብለዋል። በአፋር ክልል የህወሓትን ድርጊት በመቃወም የተደረገውን የተቃውሞ ሰልፍና ዛሬም በመደረግ ላይ ያለው የተቃውሞ ሰልፍ በተለይም በመጋሌ ከተማ ነዋሪዎች መካሄዱን ያነሱት አቶ መሐመድ የኢትዮጵያ ታሪካዊ ጠላቶች ጋር በጋራ ሆነው ኢትዮጵያን ለማበጣበጥ የተነሱና የሰላም እጆችን ያጠፉ ህግ እያፈረሱ ያሉ አካላቶችም መንግስትም ሆነ የአፋር ክልል ህዝብን በግድ ወደ ጦርነት እየጎተቱ ይገኛሉ ሲሉ የአፋር ህዝብ ራሱን የመከላከል አቅሙ ከትናንቱ የተሻለ ቢሆንም እኛ ግን ጦርነትን አንፈልግም ሲሉ እነዚህ ኃይሎች በአፋር ህዝብ ላይ ከ4 ጊዜ በላይ ጦርነት አንስተዋል በማለት ጠቅሰው አሁንም ቢሆን ለሰላም የተከፈለውን ዋጋና ቀይ መስመር እያለፉ ነው። ነዋሪዎችም እነዚህ ኃይሎችን ይውጡልን፣ ትንኮሳና መፈናቀል ይቁም፣ ጦርነት አንፈልግም፣ የህወሓትን ኃይሎች በኃይል እየያዙትን ይልቀቁ፣ አፋር የነሱን ወሰን አልተሻገረም አንሻገርም በማለት መሬቱን እንዲለቁን ጠይቃለን ብለዋል። ህወሓትና የትግራይ ጊዜያዊ አስተዳደር በበኩላቸው የአፋር ክልል መንግስት ያስታወቀውን ጥቃት ያስተባበሉ ሲሆን የህወሓት መንግስት የድሮን ጥቃት በመፈጸሙ የትግራይ ኃይሎችና ሌሎችም መገደላቸውን በመግለጽ የተባበሩት መንግስታት ድርጅትና ዓለም አቀፉ ማህበረሰብ ዲፕሎማሲያዊ ጫና እንዲያደርግ ሲል ቅዳሜ ዕለት በደብዳቤ ጥሪ ማቅረቡ የሚታወስ ሲሆን የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝና ለአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በጻፉት ደብዳቤ የፌዴራል መንግስቱ የፕሪቶሪያውን ስምምነት ቁልፍ ድንጋጌዎችን ጥሷል ሲሉ ከሰው ነበር። የትግራይ ጊዜያዊ አስተዳደር የኮሚኒኬሽን ኃላፊም በበኩላቸው ሰጥተውት በነበረው ምላሽ ወሰን አልተሻገርንም፣ በአፋር የሚያዝነው መሬት የለም ብለው ነበር። ዛሬም ግን የህወሓት ኃይሎች የአፋር ክልል አካባቢን ተቆጣጥረው እንደሚገኙ የአፋር ክልል የኮሚኒኬሽን ኃላፊው ገልጠዋል። በሌላ ዜና የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ባህር አልባ ሀገራት ጦርነት ሊያነሱ ይችላሉ ሲሉ በይፋ ተናገሩ። የባህር በር አልባ የሆነችው ኡጋንዳን የሚመሩት የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ በሰጡት መግለጫ እንደተናገሩት ሀገራቸው ኡጋንዳን ጨምሮ የባህር በር የተዘጋባቸው የአፍሪካ ሀገራት ጦርነት ሊያነሱ ይችላሉ ሲሉ በይፋ ገልጸዋል። ፕሬዝዳንት ሙሴቬኒ የኡጋንዳና ሌሎችም ባህር የሌላቸው የአፍሪካ ሀገራት ለንግድና ስትራቴጂካቸው መከላከያ ወሳኝ የሆነውን የውቅያኖስ መዳረሻ ከተዘጋባቸው ጦርነት በቅርቡ ሊነሳ ይችላል ሲሉ ነው ያስጠነቀቁት። ፕሬዝዳንቱ በዚሁ መግለጫቸው ላይ ሲናገሩ አንድ ሀገር በባህር ላይ ልዩ ባለቤትነት የመጠየቅ ሐሳብ እብደት ነው ሲሉ ገልጸውታል። የምስራቅ አፍሪካ ሀገራት ለጋራ ደህንነትና ለጋራ የብልጽግና እንዲሁም የፖለቲካና የኢኮኖሚ ውህደት ሊፋጠኑት ይገባል ብለዋል። በአፍሪካ ያለው የፖለቲካ አደረጃጀት እምብዛም ምክንያታዊ አይደለም። አንዳንድ ሀገሮች ለኢኮኖሚያዊ ዓላማም ሆነ ለመከላከያ ዓላማ የባህር መውጫ የላቸውም። ይህ ደግሞ አግባብነት የለውም። መተንፈሻ የባህር በር ልናገኝ ይገባል ብለዋል። ፕሬዝዳንቱ አንዳንድ የባህር ዳርቻ ሀገሮች ያላቸውን ራስ ወዳድ አስተሳሰብ ብለው በጠሩት ነገር ቅር መሰኘታቸውን ገልጸው ውቅያኖሶችና ወደቦች አህጉሪቱን ማገልገል እንዳለባቸው ልናሳስብ እወዳለሁ። ሁላችንም የባህር በር የሌለን ሀገሮች በሙሉ መተንፈሻ ሊሰጠን ይገባል ብለዋል። ጠንከር ባለ አስተያየታቸው ዩጋንዳ በየብስ ተከባለች። ሙሉ በሙሉ መሬት ነው ዙሪያችን ያለው። የኔ ውቅያኖስ የት ነው? እኛም ሀገር ነን፣ ውቅያኖስ ያስፈልገናል በማለት የጠየቁት ዩዌሪ ሙሴቬኒ የኔ ውቅያኖስ ደግሞ መተንፈሻዊ ውቅያኖስ ነው፣ ፊት ለፊቴ ያለው እኔም መብት አለኝ። የባህር ዳርቻ ላይ ላሉት ብቻ ነው ማለት እብደት ነው። ስለዚህም ለኛ መተንፈሻ ሊሰጠን ይገባል ብለዋል ሙሴቬኒ። ይህንን አለመመጣጠን በክልላዊ አንድነትና ትስስር ማስተካከል አለመቻል ለወደፊት ግጭት መሰረት እንደሚጥል ያስጠነቀቁት ሙሴቬኒ ለወደፊት ሳይሆን በቅርቡም ጦርነቶች ሊኖሩ ይችላሉ ሲሉ ሙሴቬኒ አስጠንቅቀዋል። እንደነዚህ ያሉት ጦርነቶች በክልላዊ የንግድ መስመሮችና በባህር መዳረሻ ላይ ባለው ፍትሃዊ ያልሆነ ቁጥጥር ምክንያት ሊነሱ እንደሚችሉም በግልጽ ተናግረዋል። በሌላ ዜና
ፕሬዚደንት ዶናልድ ጄ ትራምፕ በተለይም ደግሞ እርሳቸው ላይ ያነጣጠረ የሐሰብ ዘገባ የሰራውን ቢቢሲን $1 ቢሊዮን የአሜሪካን ዶላር ክስ እንደሚመሰርቱበት አስታወቁ። የፕሬዚደንቱ የሕግ አማካሪ ቡድን ቢቢሲ ዘጋቢ ፊልሙን ሙሉ በሙሉና ፍትሃዊ በሆነ መልኩ እንዲያወርድ እስከ አርብ ህዳር 5 ቀን 2018 ድረስ ቀነ ገደብ የሰጡ ሲሆን ይህ የማይፈጸምና ዶክመንተሪ ፊልሙን ሰርዞ ቢቢሲ በይፋ ይቅርታ የማይጠይቅ ከሆነ የ$1 ቢሊዮን የአሜሪካን ዶላር ክስ እንደሚመሰርቱበት አስጠንቅቀዋል። ሾልኮ ወጥቷል የተባለው የቢቢሲ የውስጥ ማስታወሻ መገናኛ ብዙሃኑ ማለትም ቢቢሲ ትራምፕ ከ5 ዓመት ገደማ በፊት ምርጫ በተሸነፉበት ወቅት በአንድ መድረክ ላይ በተለያዩ ቋንቋዎች ያደረጓቸውን 2 ንግግሮች አንድ ላይ ማቅረቡን አሳይቷል። ይህ መደረጉም ትራምፕ ሰዎች የሀገሪቱን ኮንግረስ የሚገኝበትን ካፒቶል ሂልን እንዲያጠቁ በግልጽ ያነሳሱበት እንደሆነ እንዲደመደም አድርጓል ተብሏል። ይህ በእርሳቸው ላይ የተሳሳተ አጀንዳ ላይ ያነጣጠረው የቢቢሲ ዶክመንተሪ ፊልም መረጃዎች ከተጋለጡ በኋላ ጥያቄ ውስጥ ገብቷል። ቢቢሲ በትራምፕ ላይ ደባ መፈጸሙን መረጃው ሾልኮ ከወጣ በኋላ በኃላፊነት ላይ የነበሩት የቢቢሲ ኒውስ ዋና ስራ አስፈጻሚ ዴብራ ተርነር ከመገናኛ ብዙሃኑ ራሳቸውን ከስልጣን አግደው ተቋማዊ መድሎ መፈጸም የለበትም ሲሉ ተከላክለዋል። የቢቢሲ ዋና ዳይሬክተር ቲም ዴቪም ከዚሁ ጋር በተያያዘ ኃላፊነታቸውን ከቢቢሲ በይፋ ለቀዋል። ሁለቱም አመራሮች እሁድ ዕለት እንደሚለቁት ያስታወቁት የእንግሊዙ ዘ ቴሌግራፍ ጋዜጣ ሾልኮ የወጣ የቢቢሲ የውስጥ ማስታወሻን በማጣቀስ ያወጣውን ዘገባ ተከትሎ ጫና ከተፈጠረባቸው በኋላ ነው። ማስታወሻው የቢቢሲ ኤዲቶሪያል ስታንዳርድ ኮሚቴ ገለልተኛ የውጭ አማካሪ በነበረው ማይክል ፔስኮት የተዘጋጀ ነበር። የቀድሞ አማካሪ ማስታወሻ የጋዛ ዘገባዎችን በተመለከተ እንዲሁም ጸረ ትራምፕና ጸረ እስራኤል ናቸው ያላቸውን ጉዳዮች በመጥቀስ ቢቢሲን በአድሏዊነት በእጅጉ ከሷል። ወደ አንድ ወገን ያደላ የጾታ ቅየራ አዘጋገብና ሌሎችም የሚረብሹ ጉዳዮችን ተጠቅሰዋል። በቢቢሲ ፓናሮማ ፕሮግራም ዘጋቢ ፊልም ላይ የተደረገውን የአርቶት ጉዳይም አንስቷል። የቢቢሲ ቦርድ ሊቀመንበር ሳሚር ሻህ የዘጋቢ ፊልሙን ዝግጅት ላይ የውሳኔ አሰጣጥ ስህተት መፈጸሙን አምነዋል። የትራምፕ ንግግር አርቶትን የተደረገበት መንገድም እርምጃ እንዲወሰድ ቀጥታም ጥሪ የተላለፈ አስመስሎ እንዳቀረበም ተናግረዋል። ለዚህ ስራውም ቢቢሲ በይፋ ይቅርታ እንደሚጠይቅ ተነግሯል። ሊቀመንበሩ በፓርላማ የባህል የሚዲያና ስፖርት ኮሚቴ ምላሽ ለመስጠት በጻፉት ደብዳቤ ላይ ቢቢሲ ጉዳዩን ለመቅበር ሞክሯል፣ እንዲሁም በማስታወሻው የተነሱትን ስጋቶችን በተመለከተ ምንም እርምጃ አልወሰደም መባሉንም ውድቅ አድርጓል። በቀላሉ እውነት አይደለም ሲሉ ምላሽ ሰጥተዋል። እሁድ ዕለት ለቢቢሲ የደረሰውን የትራምፕ ደብዳቤ ኮርፖሬሽኑ ይቅርታ እንዲጠይቅና ፕሬዝደንቱን በተገቢው መንገድ እንዲክስ ያሳስባል። ቢቢሲ በፕሬዝደንቱ ላይ ሐሰተኛ የስም ማጥፋት እንደሚያንኳስስ የሚያሳስትና አቀጣጣይ መግለጫ አውጥቷል ሲልም ደብዳቤው ከሷል። የትራምፕ ጠበቃ የሆኑት አሌሃንድሮ ብሪቶ ቢቢሲን በፍሎሪዳ ግዛት ሕግ መሰረት ስም በማጥፋት ከሰዋል። የቦርድ ሊቀመንበሩ ሻህ ለፓርላማው ኮሚቴ በጻፉት ደብዳቤ የውስጥ ማስታወሻው ከወጣ ወዲህ ቢቢሲ ከ500 በላይ አቤቱታዎችን በመቀበሉን ገልጸዋል። ቢቢሲ የአሜሪካ ምርጫ ዘገባዎችን በተመለከተ በጥርና ግንቦት ወራት ባደረገው ሰፊ ግምገማ የፓናሮማ ዘጋቢ ፊልም አርቶት ጉዳይ ውይይት እንደተደረገበትም አስታውቀዋል። የቢቢሲ ኤዲቶሪያልና ጋይድላይንስ እንዲሁም ስታንዳርድ ኮሚቴ ባደረገውም በዚህ ግምገማ ወቅትም የቀድሞውን አማካሪ ፔስኮትና የተወሰኑ የኮሚቴ አባላት ስለ ጉዳዩ ስጋታቸውን ማሰማታቸውን አክለዋል። ሻህ ቢቢሲ ኒውስ ክሊፑን ኤዲት ያደረገበትን ዓላማ የንግግሩን መልእክት አጠቃሎ ለማስተላለፍ እንደነበረ ማሰማታቸውም ተነግሯል። ይህም የተደረገው የፓናሮማ ተከታዮች የፕሬዝዳንት ትራምፕ ደጋፊዎች ንግግሩን እንዴት እንደተቀበሉት እንዲሁም በወቅቱ መሬት ላይ ምን እየተፈጠረ እንደነበር ይበልጥ እንዲረዱ ለማድረግ ሲባል መሆኑንም አብራርተዋል። እንደ ቦርድ ሊቀመንበሩ ገለጻ ጉዳዩ ይበልጥ ንግግር ያልተደረገበት ይሄ ነው የሚባል ተመልካች አስተያየት ባለመምጣቱና ከአሜሪካ ምርጫ በፊት የተላለፈ በመሆኑ ነው ብለዋል። የቢቢሲ ቦርድ ሊቀመንበር ሳሚር ሻህ መለስ ተብሎ ሲታይ ይበልጥ መደበኛ እርምጃ መውሰድ የተሻለ ነበረም ሲሉ ገልጸዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር
ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንጦስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና ታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል